ያስቸገሩን ኃይሎች ነበሩ፣ አሁን ግን አድናቂያችን ሆነዋል። ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ከተማ ነዋሪዎች ያስተላለፉት መልእክት ትኩረታችን ነው። ወደ አዲስ አበባ በሚስጥር የሚመላለሱት የሶማሊያና ሶማሌላንዱ ፕሬዝደንቶች ይህ ስድስተኛ ዙር የሥራ ጉዞ ነው ተብሏል። እንመለከተዋለን። ሆኖም ፕሬዝዳንቱ ኢትዮጵያ፣ ኬንያና ጅቡቲ የታላቋ ሶማሊያ ክፍል ናቸው ሲሉ መናገራቸው ውዝግብ ቀስቅሷል። ሌላኛው ትኩረታችን ነው። ህወሓት እየተገለልኩ ነው፣ የፌዴራል መንግስትን ብቻ መደገፍ አደጋ አለው ሲል አስጠንቅቋል። በወፍ በረር የሚቃኝ ይሆናል። ጤና ይስጥልን። የሰዓቱ ዜናችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ያስቸገሩን ኃይሎች ነበሩ፣ አሁን ግን አድናቂያችን ሆነዋል። ጠቅላይ ሚኒስትር አብይ አህመድ የእንጦጦ ቀበና ወንዝ ዳርቻና የቀበና ድልድይ ምርቃት ጠቅላይ ሚኒስትሩና የከተማዋ ከንቲባ እንደዚሁም የሀገሪቱ ከፍተኛ ሹማምንት በተገኙበት መካሄዱ ይታወቃል። ጠቅላይ ሚኒስትሩ በዚህ ወቅት ከተናገሩት ንግግር ውስጥ ገሚሱ ቀልብ ስቧል። አብይ ቀበናን ስንሰራ ያስቸገሩን ኃይሎች ነበሩ፣ አሁን ግን ስራችንን እያደነቁ ነው ብለዋል። የምንሰራውን የኮሪደር ልማት ስራ አትችሉም፣ ጀምራችሁም አትጨርሱም፣ አይሳካላችሁም፣ አይከናወንም የሚል ድምፅ ከግራና ከቀኝ ጠዋት ማታ እንሰማ ነበር ያሉት አብይ የኛዎቹ ሰዎችን ሲሉም ይገርመኛል ባይ ናቸው። ሌሎቹ ሲሉ በስም ያልጠቀሷቸው ግን አይገባችሁም እያሉን ነው ሲሉ ተደምጠዋል። እኛ ግን የለም ይገባናል፣ እንችላለን፣ በመሃል ጠፍተን የነበረ ጥንታዊ ስልጣኔ ባለቤቶች ነን፣ ብንሰናሰል ብንተጋገዝ ግን ውብ ሀገር አለን፣ ከየትኛውም ሀገር የማያንስ ተፈጥሮ አለን ማለት ብቻ ሳይሆን ሰርተን ማሳየት አለብን ያሉት አብይ የሚደንቀው ነገር ሲሉ ንግግራቸውን አስከተሉም። የሚደንቀው ይሄንን ስራ ስንሰራ የሚያስቸግሩን ሰዎች ነበሩ፣ ነገር ግን አሁን ዋና አድናቂዎችም ሆነ ተጠቃሚዎች እነርሱ ናቸው በማለት ጠቅላይ ሚኒስትሩ መንቃት መሰናሰል እንድንችልና ልጆቻችን ከኛ የተሻለች ሀገር እንዲረከቡ በተገለጠ ማንነት አብረን እንድንቆም አደራ ማለት እፈልጋለሁ ብለዋል። የከተማዋ ነዋሪዎች የሚገባችሁ እንዲመሰሉ ነገር ነው፣ መቆሸሽም ሆነ መጠልሸት እኛ አይገባንም በማለት ማነስም ሆነ ሌላ ቦታ እየሄዱ መቅናት እኛ አይገባንም በማለት ኑና ከዚህ አለቃችሁ ሰርታችሁ ለልጆቻችን በረከት ትታችሁ ሂዱ ሲሉ ለከተማዋ ነዋሪዎች መልእክት አስተላልፈዋል። ህወሓት እየተገለልኩ ነው፣ የፌዴራል መንግስትን ብቻ መደገፍ አደጋ አለው ሲል አስጠንቅቋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የአሜሪካ መንግስትና የአውሮፓ ህብረትን ጨምሮ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገነና ከባድ አደጋ ያለው ነው ሲሉ አስጠንቅቀዋል። አመራሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ለረጅም ጊዜ ስንማራቸው የነበሩት የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነትና ዲሞክራሲ ሚዛን ባልጠበቀ አቋም ምክንያት ሲሸራረፉ ማየት የሚያስጨንቅ ጉዳይ ነው ሲሉ ገልጸዋል። አንዳንድ ዲፕሎማቶች የዘር ማጥፋትና ሌሎች ዓለም አቀፍ ወንጀሎችን ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ እውቅና የሚሰጡ መምሰላቸው ተጨማሪ ጥቃቶች እንዲበረታቱ የማድረግ ከፍተኛ አደጋ አለው ሲሉም ወግተዋል። አቶ አማኑኤል አሰፋም አዲስ አበባ ለሚገኙት የምዕራባውያን ዲፕሎማቶች አራት ወሳኝ ሲሉ የሰየሟቸውን ጥያቄዎች የሰነዘሩ ሲሆን በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ነው ወይ እና እንዲህ አይነቱን አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነትን ያሰፍናል ብላችሁ ታምናላችሁ ወይ በእውነት ሲሉ ጠይቀዋል። በተጨማሪም የምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ የያዛቸው መርሆች በሚጎዳ መልኩ የተተገበረው እንዴት እንደሆነና የምዕራባውያን ሴቶች ጉዳይ ምን ደረጃ ላይ እንደደረሰ በመጠየቅ በጽኑ ተችተዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ አዲስ አበባ በሚስጥር የሚመላለሱት የሶማሊያና ሶማሌላንዱ ፕሬዝዳንቶች ይህ ስድስተኛው ዙር የሥራ ጉዞ ነው ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ትላንት አዲስ አበባ የገቡ ሲሆን ውይይቱ በብሔራዊ ቤተ መንግሥት ተከናውኗል። ይህ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነትን ተከትሎ ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገው አራተኛው ውይይት ሆኖ ተመዝግቧል። ከሶማሊያ ፕሬዝዳንት ጽሕፈት ቤት የወጣው መግለጫ እንደሚያመላክተውም ፕሬዝዳንት ሐሰን ሼህ ከጠቅላይ ሚኒስትር አብይ ጋር በደህንነት
በኢኮኖሚ ልማትና በሰፊው የአፍሪካ ቀንድ ጉዳዮች ዙሪያ ያለውን ትብብር ለማሳደግ ይወያያሉ ተብሎ መርሃ ግብር መያዙን አስታውቆ ነበረ። ዛሬ በብሔራዊ ቤተ መንግስት በተደረገው ውይይት ሁለቱ መሪዎች ከአፍሪካ ቀንዶች አጎራባች ሀገራት የሁለቱንም ሀገራት ህዝቦችና ሰፊውን ክልል የጋራ ጥቅም ለማስጠበቅ ትብብርና አጋርነትን ለማጠናከር ያላቸውን ቁርጠኝነት አረጋግጠዋል። ፕሬዝዳንት ሐሰን ሼህ ጠቅላይ ሚኒስትር አብይ አህመድ በቅርቡ ፓርቲያቸው ብልጽግና በሰባተኛው ሀገር አቀፍ ምርጫ አሸናፊ መሆኑን ተከትሎ እንኳን ደስ ያላችሁ በማለት በአዲሱ የስልጣን ዘመን የኢትዮጵያን ህዝብ ወደ አዲስ የሰላም የልማትና የብልጽግና ዘመን እንደሚያሸጋግሩ ያላቸውን ተስፋ ገልጸዋል። ጠቅላይ ሚኒስትር አብይ በበኩላቸው ከሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ጋር በኢኮኖሚያዊ ትስስር፣ በደህንነትና በቀጠናዊ መረጋጋት ላይ የሁለትዮሽ ውይይት አድርገናል ያሉ ሲሆን ይህ ደግሞ በመተማመንና በጋራ መከባበር ላይ የተመሰረተ ነው ብለዋል። ኢትዮጵያና ሶማሊያ የሚጋሩት ከድንበር በላይ ነው ያሉት አብይ የምንጋራው ለሁላችንም እጅግ በጣም ውድ የሆነውን ነው በማለት እነዚህም ህዝባችንና የጋራ ዕጣ ፈንታችን ናቸው ብለዋል። ይህ ተጨማሪ ምክክር በሁለቱ መሪዎች መካከል የተደረጉ ተከታታይ ከፍተኛ የሥራ ግንኙነቶችን ተከትሎ የተደረገ ነው። ባለፈው መጋቢት ወር ላይ ፕሬዝዳንት ሐሰን ሼህ ጠቅላይ ሚኒስትር አብይና የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ በአፍሪካ ቀንድ ሰላም፣ ደህንነትና ቀጠናዊ ትብብር ላይ ያተኮረ የሶስትዮሽ ጉባኤ በጅቡቲ ማካሄዳቸው ይታወሳል። ከዚህ ጉባኤ አስቀድሞ በታህሳስ ወር በአብይና በሐሰን ሼህ መሐመድ መካከል በአዲስ አበባ ውይይት የተደረገ ሲሆን በመቀጠልም የሶማሊያው ፕሬዝዳንት በጥር ወር ከአብይና ከጌሌ ጋር ለመወያየት ወደ ጅጅጋ መጓዛቸው አይዘነጋም። ይህ ጉብኝት የተከናወነው ፕሬዝዳንት ሐሰን ሼህ ወደ ናይሮቢ ተጉዘው ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር በሁለትዮሽ ትብብር እንዲሁም በቀጠናዊ ሰላምና ደህንነት ላይ ከተወያዩ ከአንድ ሳምንት በኋላ መሆኑም ተገልጿል። በኢትዮጵያና በሶማሊያ መካከል ያለው ግንኙነት ኢትዮጵያ ከሶማሌላንድ ጋር ባደረገችው ስምምነት ምክንያት ለወራት የዘለቀውን ውጥረት ተከትሎ አዲስ ዲፕሎማሲያዊ ግንኙነት እንዲጀመር መንገድ ከከፈተው የአንካራ ስምምነት በኋላ ባሉት ወራት ውስጥ ከፍተኛ መሻሻል አሳይቷል። ከዚያን ጊዜ ጀምሮ አዲስ አበባና ሞቃዲሾ መደበኛ ከፍተኛ የሥራ ልውውጦችን የጀመሩ ሲሆን በደህንነትና በቀጠናዊ ጉዳዮች ላይ ያላቸውን ትብብር አጠናክረው ቀጥለዋል። ከዚሁ ጋር በተያያዘ ሐሰን ሼህ ኢትዮጵያ፣ ኬንያና ጅቡቲ የታላቋ ሶማሊያ ክፍል ናቸው ሲሉ መናገራቸው ውዝግብ ቀስቅሷል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በሀገሪቱ የነጻነት ቀን ባደረጉት ንግግር በታሪክ ታላቋ ሶማሊያ በመባል የሚታወቀውን የፓን ሶማሊ ብሔርተኝነት አስተሳሰብ የሚያስታውሱ ንግግሮችን ማቅረባቸው ከፍተኛ ውዝግብን አስነስቷል። ፕሬዝዳንቱ በንግግራቸው በ1960 ከታላቋ ብሪታንያና ከጣሊያን ሶማሊላንድ የቀድሞ ቅኝ ግዛቶች የተመሰረተችው የሶማሊያ ሪፐብሊክ ብቻ ሳትሆን ሌሎች ሶስቱ የጎደሉ ክፍሎችም የዛሬዋን ሶማሊያ በተስፋ እየተመለከቱ ነው ብለዋል። ዛሬ በሶማሊያ የሚታየው ተስፋ በ1960 በተመሰረተችው የሶማሊያ ሪፐብሊክ ብቻ የተገደበ አይደለም። ሌሎች ሶስቱም የጎደሉ ክፍሎች በተመሳሳይ ተስፋና ጉጉት እየተመለከቱ ነው ሲሉ ነው ፕሬዝዳንቱ የተናገሩት። ፕሬዝዳንቱ እነዚህ የጎደሉ ክፍሎች ያሏቸውን በስም ባይጠቅሱም በሶማሊያ የፖለቲካ ታሪክ ውስጥ ይህ አገላለጽ በኢትዮጵያ ያለውን የሶማሌ ክልል፣ በኬንያ ያለውን ሰሜን ምስራቅ ክልልና ጅቡቲን እንደሚያመለክት በግልጽ ይታወቃል። እነዚህ ግዛቶች ታላቋ ሶማሊያ በሚባሉ አስተሳሰብ ሁሉም ሶማሌዎች በአንድ አገር ስር ሊሰባሰቡ ይገባል በሚለው እሳቤ ውስጥ ስማቸው ሲጠቀስ ይሰማል። ሆኖም ከ10 ዓመታት በፊት ግን ጦርነት የቀሰቀሰ ጉዳይ ነበረ። ምንም እንኳ ፕሬዝዳንቱ ስለ ድንበር ለውጥ በግልጽ ባይናገሩም ወይም የተለየ የመንግስት ፖሊሲ መቀረጹን በውል ባይገልጹም ንግግራቸው በሶማሊያ የነጻነት ዘመን መጀመሪያ ዓመታት የውጭ ፖሊሲን ይመራ የነበረውን የፓን ሶማሊያ አስተሳሰብን እንደገና ማንሳታቸው ብዙዎችን አስደንቋል። ይህ አስተሳሰብ በፈረንጆቹ ከ1977 እስከ 78 በሶማሊያና በኢትዮጵያ መካከል ለተካሄደው የኦጋዴን ጦርነት መንስኤ ከሆኑ ዋና ዋና ምክንያቶች አንዱ እንደነበረም የታሪክ መዝገቦች ያመለክታሉ። የፕሬዝዳንቱ ንግግር በተለይ አሁን ካለው የሶማሊያ የጸጥታ ሁኔታ አንጻር ትኩረት ስቧል። በአሁኑ ወቅት ሶማሊያ የአልሻባብ አማጽያንን ለመዋጋት በአፍሪካ ህብረት ተልዕኮ ስር ከሚሰማሩ የኢትዮጵያ፣ የኬንያና የጅቡቲ የጦር ኃይሎች ድጋፍ ላይ በእጅጉ ጥገኛ የሆነች ሀገር ነች። የሐሰን ሼህ መሐመድ ንግግር በሶማሊያና በጎረቤት ሀገራት መካከል ባለው የታሪክ ግንኙነትና በክልሉ የጸጥታ ሁኔታ ላይ አዲስ የውይይት ነጥብ አስነስቷል። በመጨረሻም የአሜሪካና የኢራን ባለስልጣናት ነገ ኳታር ውስጥ ለድርድር እንደሚገናኙ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩ ጽሑፍ ኢራን ስብሰባ እንዲደረግ ጠይቃለች፣ ነገ ዱሃ ውስጥ ይካሄዳል ብለዋል። የአሜሪካው ፕሬዝዳንት ነገ ማክሰኞ ይካሄዳል ስላሉት ስብሰባም ተጨማሪ ማብራሪያ አልሰጡም። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ግን ዋነኞቹ የአሜሪካ ተደራዳሪዎች ጃሬድ ኩሽነር እና ስቲቭ ዊትኮፍ በዚህ ሳምንት ዱሃ ውስጥ የሚካሄድ የከፍተኛ ባለስልጣናት ስብሰባ ላይ ለመሳተፍ ወደ
ወደ ዱሃ እንደሚበሩ ለፎክስ ኒውስ ተናግረዋል። ከዚህ የከፍተኛ ባለስልጣናት ስብሰባ ጎን ለጎን የቴክኒካል ንግግር እንደሚካሄድም አክለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ግን ዛሬ በሰጡት አስተያየት ሁለቱ ሀገራት በዚህ ሳምንት ቴክኒካዊ ንግግር ለማድረግ እቅድ ይዘዋል መባሉን አስተባብለው ነበረ። የኢራን ቴክኒካዊ ድርድር ቡድን ኃላፊ የሆኑት ጋሪባባዲ የሌላኛውን ወገን ግዴታዎች አፈጻጸም መከታተልን ጨምሮ ከኳታር ጋር የሚደረጉት ምክክሮች ቢቀጥሉም የስራ ቡድኖቹ ቴክኒካዊ ንግግር ዱሃ ውስጥ ይካሄዳል በሚል በአንዳንድ መገናኛ ብዙሃን የተሰራጨው ዘገባ ግን የተረጋገጠ አይደለም ብለዋል። የኢራኑ ባለስልጣን ይህንን ከማለታቸው አስቀድሞ የተወሰኑ መገናኛ ብዙሃን ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ዋቢ በማድረግ ቴህራንና ዋሽንግተን የሚፈጽሟቸውን የአጸፋ ጥቃቶች ለማቆምና ድርድሩን ለመቀጠል መስማማታቸውን ዘግበው ነበረ። የአሜሪካዎቹ የዜና ምንጮች ሲኤንኤን እና አክሲዮስ ደግሞ የቴክኒካዊ ድርድሩ ቀጣይ ክፍል ነገ ማክሰኞ ኳታር ውስጥ እንደሚካሄድ አስነብበው ነበረ። እነዚህ ዘገባዎች የወጡት አሜሪካና ኢራን አንዳቸው ሌላኛቸው የተኩስ አቁም ስምምነቱን እንደጣሱ በመግለጽ ክስ ሲያሰሙ ከቆዩ በኋላ ነው። ባለፉት ቀናት በሆርሙዝ ወሽመጥ ውስጥና በዙሪያው በርካታ ጥቃቶች ተፈጽመዋል። ውድ ቤተሰቦቻችን የሳቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።